አምላካችን የእግዚአብሔር ስም የተባረከ ይሁን። እንደተለመደው እንቆምና የእግዚአብሔርን ቃል እናነባለን። ዛሬ ከአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 እስከ 5 ያለውን የእግዚአብሔርን ቃል አንብበን ትንሽ ነገሮችን በዛ ላይ ለመነጋገር እንሞክራለን። በተቻለ መጠን በሰዓታችንም ለመጨረስ እሞክራለሁ። እንደዚህ ይላል የእግዚአብሔር ቃል። እኔም ወንድሞች ሆይ ወደ እናንተ መጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ እየነገርሁ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይል በመግለጥ ነበር እንጂ በሚያባብል የጥበብ ቃል አልነበረም ይላል እግዚአብሔር ቃል። ይሄ የሐዋርያው ጳውሎስ መልእክት እንግዲህ ለቆሮንቶስ ሰዎች የጻፈውና የቆሮንቶስን አጠቃላይ ሁኔታ ትንሽም ቢሆን ለማየት በጣም እንደው ባንዘልቅ ሙከራ አድርገናል ብዬ አስባለሁ። የቆሮንቶስ መጽሐፍ ጳውሎስ ታውቁታላችሁ አይሁዳዊ ሆኖ ያደገውና የኖረው ግን በሮም ሲቪላይዜሽን ስር ነው ወይም ደግሞ የሮም ዜግነት ያለው ሰው ነው። ተርሴስ ነው የተወለደው። ስለዚህ ሮማዊነት በደንብ ያለው ሰው ነውና የሮምን ካልቸር በጣም ያውቃል ማለት ነው። ቆሮንቶስ ግን ከዚህ ዲፈረንት የሚሆነው የግሪክ አገር ውስጥ የሚገኝ አኪያ አውራጃ ውስጥ የሚገኝ የአኪያ አውራጃ ዋና ከተማ ነው። ስለዚህ ቆሮንቶሳውያን በጣም አብዛኞቹ ምናልባትም ሊሆኑ የሚችሉት ግሪካውያን ናቸው። ጳውሎስ ሮማዊ ነው። ግን ሮም ግሪክን ጠቅላላ ትገዛ ስለነበረ በግሪክ ስልጣኔ ስር ስለነበረ በሮማውያን ስልጣኔ ስር ስለነበረች ጳውሎስ ይሄን አክሰስ የሚያገኘው ከእንደገና ደግሞ ይሄን ሁሉ ለመናገር የሚቻለው በዚህ ምክንያት ሊሆን ይችላል። ስለዚህ ቆሮንቶስ ስትመለከቷት አሁን በአሁኑ የታሪክ አጠናን ውስጥ የግሪኮ ሮማን ሲቪላይዜሽን የግሪክና የሮም ሲቪላይዜሽን ተጣምሮ ያለባት ቦታ ነች ማለት ነው። ገዢዎቻቸው ሮማውያን ናቸው። እነሱ ደግሞ የራሳቸው ሲቪላይዜሽን ያላቸው ሀገሮች ናቸው ማለት ነው። እንደው በትንሽ ታሪክ እንኳን ካወቃችሁ የሮማውያን አገዛዝ በሄዱበት ጠቅላላ ዝም ብለው የራሳቸውን ካልቸርና እንትን ኢምፖዝ አያደርጉም፣ ዝም ብለው አይጫኑም ማለት ነው። ለምሳሌ በዚሁ ሰዓት አይሁድ በሮማውያን አገዛዝ ስር ናቸው። ግን ሮማውያን ይፈቅዱላቸዋል ሃይማኖታቸውን እንዲያደርጉ ባህላቸውን እንዲጠቀሙ ምናምን ያደርጓቸዋል። ግን ደግሞ ይገዟቸዋል ማለት ነው። ልክ ቀኝ ግዛት ሲባል አሁን እኛ በአፍሪካ ውስጥ አውሮፓውያን መተው እንደገዙት አይነት አገዛዝ አይደለም። አሁን አውሮፓውያን መተው አፍሪካን ሲገዙ ቋንቋቸውን ባህላቸውን ምናምናቸውን ቀይረውባቸዋል ማለት ነው። ሮማውያን ግን በዛ ዘመን ሲገዙ የሚያደርጉት ነገር ምንድነው ካላችሁ ይሄዳሉ ገቨርናንሱን አገዛዙን ይወስዱትና ባህላቸውን ሃይማኖታቸውን ምናምን እንዲያደርጉ። ስለዚህ በቆሮንቶስ ውስጥ በከፍተኛ ሁኔታ ከሚታየው ነገር አንዱ የግሪክ ሲቪላይዜሽን በጣም ይታያል። የግሪክ ዕውቀት የግሪክ ስልጣኔ የግሪክ ትምህርት ይታያል። at the same time ገዢዎቻቸው ደግሞ ሮማውያን ስለሆኑ የሮማውያን ስልጣኔ ደግሞ በዛ ይታያል ማለት ነው። ስለዚህ ጳውሎስ ሮማዊ ሆኖ አይሁድ ሆኖ የሮምን ሲቪላይዜሽን ለምዶ ወደ ግሪክ አገር ሲመጣ to some extent ግሪኮች እንዴት እንደሆኑ ያውቃል። ምን እንደሚደረግ ምን እንደሚወደድ ምን እንደሚጠላ በደንብ ያውቃል ማለት ነው። ስለዚህ በመካከላቸው በዚህ መንፈስ ነው የመጣው። ይሄ አሁን የጀመርነው ምዕራፍ ቁጥር 1 ላይ ዝም ብሎ ከቁጥር 1 የጀመረ ሐሳብ አይደለም። ሁላችሁም ታውቃላችሁ ብዬ አስባለሁ። መጽሐፍ ቅዱስ ምናልባትም በጣም በ200 እና በ300 ዓመታት ውስጥ ነው ወደ ቁጥርና ምዕራፍ ክፍልፋይ ውስጥ የገባው እንጂ እንደዚሁ የተጻፈ ደብዳቤ ነበር ማለት ነው። አሁን እኛ ለማውጣት ለማጥናት እንዲመቸን በምዕራፍና በቁጥር ተከፈለ እንጂ ይሄ ደብዳቤ ሲጻፍ ምዕራፍና ቁጥር የለውም። ስለዚህ ምዕራፍ 1 ቁጥር 31 እና ምዕራፍ 2 ቁጥር 1 አንድ አይነት ተመሳሳይ ሐሳብ ያላቸው ናቸው ማለት ነው። በእንግሊዘኛ ብታነቡት and I ብሎ ነው የሚጀምረው። እኔም የሚለውን ቃል እና እኔ ብሎ ነው የሚጀምረው ማለት እና ካለ ከዚህ በፊት የሚያዝ አንድ ጉዳይ አለው ማለት ነው። ዝም ብላችሁ ሐሳቡ እንድትይዙልኝ ከምን ጋር ያይዞታል ካላችሁ ቁጥር 31 ላይ እንደዚህ የሚል ያሰባል። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅን ቅድስናን ቤዛነትን በተደረገልን በክርስቶስ ኢየሱስ ይሆናችሁ ከእርሱ ነው ይላል ማለት ነው። ዋናው ሐሳብ ምንድነው ካላችሁ የሚመካ በማይመካ እስቲ በእግዚአብሔር ይመካ በሉ። ይሄ የትም ማታጡትና ብዙ ሰው የሚያውቀው ጥቅስ ነው። ለምሳሌ ራሱ ግድግዳ ላይ ከሚለጠፉት ጥቅሶች አንዱ በጣም ይሄ ነው። የሚመካ በማይመካ በእግዚአብሔር ይመካ። አሁን
እኛ የሚመካ በእግዚአብሔር ይመካ ብለን የምንናገርባቸው ሐሳቦች ከዚህ ሐሳብ ጋር በጣም የተራራቀ ነው። ለምሳሌ ጉልበተኛ ሲያስቸግረን፣ ባለስልጣን ሲያስቸግረን፣ የሆነ ሰው የሆነ ነገር ሲያደርገን ኃይል የእግዚአብሔር ነው የሚመካ በማይመካ ተብሏል። በእግዚአብሔር ይመካ። አሁን ጳውሎስ የሚመካ በእግዚአብሔር ይመካ የሚለውን ሐሳብ ሲያገኝ ስለ ጉልበተኛ፣ ስለ ባለስልጣን፣ ስለ ምናምን እያሰበ ሳይሆን እነዚህ የቆሮንቶስ ሰዎች በግሪክ ያሉ የሚመኩባቸው የራሳቸው ሐሳቦች አሉ። ለምሳሌ ባላቸው ዕውቀት የሚመኩ ሰዎች ናቸው። አሁን ደግሞ ቀጥሎ ስንመጣ እግዚአብሔር ራሱ በሰጣቸው የጸጋ ስጦታዎች ሳይቀር ይመካሉ። እግዚአብሔርን ትተው በነብይነት ይመካሉ። እግዚአብሔርን ትተው ፈውስ አገልግሎት በማገልገላቸው ይመካሉ። እግዚአብሔርን ትተው የእግዚአብሔርን ቃል አስተማሪ በመሆናቸው ይመካሉ። ስለዚህ ትምክህታችሁ ልክ አይደለም። የሚመካ በማይመካ በእግዚአብሔር ይመካ ብሎ ይናገርና እኔም ወደ እናንተ ስመጣ ወዳጆች ሆይ ወይም ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ አልመጣሁም ይላቸው። አውሱ የሚያስታውሳቸው ታውቃላችሁ ጳውሎስ 1 ዓመት ከ6 ወር ወይም ለ18 ወራት ቆሮንቶስ ቤተክርስቲያን ተቀምጧል፣ አገልግሏቸዋል። አሁን ይሄን ደብዳቤ የሚጽፍላቸው ኤፌሶን ነው። ተለያይተዋል። ያኔ ሁለተኛው ሐዋርያው ጉዞ ነበር፣ አሁን ሶስተኛው ሐዋርያው ጉዞ ላይ ደርሷል። በጣም ጋፕ አለ። አሁን ሊያስታውሳቸው የፈለገው ወደነሱ የመጣበትን የአመጣጥ ሁኔታ ነው። ኢት ማተርስ። እናንተ ጋር የመጣውበት ሁኔታ መልእክቴን ማተር ያደርጋል። ስለዚህ ላስታውሳችሁ ፈልጋለሁ። እናንተ ጋር ስመጣ በግሪክ በጣም የተወደደና የተከበረ የሰው አመጣጥና አገባብ አለ። አገባብ ዝም ብሎ አይደለም የሚመጣ። በደንብ ስሙ። ለምሳሌ በግሪክ አንድ ሰው ወደ ግሪክ አገር ከገባና የሚያስተዋውቀው የሚያስተምረው የራሱ ነገር ካለው ዝም ብሎ አይገባም። መጀመሪያ እንደገባ በከተማው ሁሉ እየዞረ የሚያስተምረውና የሚደሰክረው ነገር ፕሮሞት ያደርጋል፣ ያስተዋውቃል። እኔ እከሌ ይባላል፣ እንደዚህ አይነት ትምህርት አለኝ፣ እኔ አሁን በግሪክ የመጣሁት ይሄን ጉዳይ ላስተምራችሁ ነው። ስለዚህ በዚህ ቦታ ነገ ብትመጡ እንዲህ አይነት ዕውቀትን አካፍላችኋለሁ ብሎ ፕሮሞት ያደርጋል። ግሪክ ለሌላ ጉብኝት ለሌላ ስራ ከሄዳችሁ ወደ ቆሮንቶስ ከሄዳችሁ መስራት ትችላላችሁ። የመጣችሁት ግን አይዲያ ይዛችሁ የፍልስፍና ይሁን የምንም አይዲያ ይዛችሁ ልታስተዋውቁ ከሆነ የመጀመሪያው ቀን የምታደርጉት ነገር ይሄ ነው። ምን ይዛችሁት የመጣችሁትን ነገር በከተማ ሁሉ እየዞራችሁ ታስተዋውቃላችሁ። በዚህ ቦታ በዚህ ሰዓት እንገናኝ ይባባላል። እሱ ብቻ አይደለም፣ ሰዎች ጆሮአቸውን እንዲከፍቱላችሁ የምትሉትን ነገር እንዲቀበሉላችሁ ከተማዋን አፕሪሺየት ታደርጋላችሁ። ምን አይነት ውብ ከተማ ነው ያላችሁ፣ ምን አይነት ቆንጆ ሰዎች ነው ያላችሁ፣ ምን አይነት ህንጻዎች ነው፣ ምን አይነት መንገዶች ነው ያላችሁ ብላችሁ ከተማውን አፕሪሺየት ታደርጋላችሁ። አሁን እኛ እንደምናደርገው ልናገለግላችሁ አሁን መጣና እንደንቀርቆ እናንተ እንድትቀበሉ ስታምሩ እንላችሁ ተብላችሁ ስታምሩ እስቲ ለራሳችሁ አጨብጭቡ ይባላል እና ፔኔትሬት ማድረጊያ ነው። እናንተ አፕሪሺየት አድርጎ ልብ ምናምን ሁሌ እንደዛ ላይሆን ይችላል። እንደዛ ሲሏችሁ ደግሞ እየደለሉ ነው እንዳትሉ። ግን እንደ somehow የሆነ ቴክኒክ እንጠቀማለን። ስለዚህ አንድ በቆሮንቶስ የሆነ ነገር ሊያስተምር የሚገባ ሰው እንደዚህ አይነት ሞቲቬሽን ይሰራል። እናንተ ታምራላችሁ፣ ምን አይነት የተማረ ህዝብ ነው፣ ምን አይነት መንገድ ነው ያላችሁ፣ ምን አይነት ህንጻ ነው ያላችሁ፣ በእውነት እቺን ከተማ ወድጃታለሁ፣ እኔ ግን የመጣሁት ከዚህ ሀገር ነው፣ እንደዚህ አይነት ትምህርት አለኝ፣ ስለዚህ በነገ በዚህ ቦታ እንገናኝ ብሎ ይናገራል። ሰዎችንም አገሪቱንም ከተማውንም ምንም ያንቆለጳጳሳል። ምናልባትም እሱ ከሚያውቃቸው ከተሞች ምናልባት ማትረባ ከተማ ልትሆን ትችላለች። ነገር ግን እንደዚህ አይነት ከተማ አይቻላል። እንደዚህ አይነት ስለ ስርዓት ያለው ህዝብ አይቻላል። አሁን እኔ ኢትዮጵያ ውስጥ መተው ቱሪዝም የሚያደርጉ እንትኖች ፈረንጆች ምናምን አላምናቸው። ብዙ ጊዜ ይመጣሉ በኤ ቢዩቲፉል ካንትሪ እኛም ጋር መተው ማለት ነው። ኬንያም ሄደው ኤ ቢዩቲፉል ካንትሪ፣ ታንዛኒያ ያሉ እና አፕሪሺየት ያደርጓቸዋል። እኛ አሁን ፈረንጆች እንኳን እንዲያሉ ስለ ሀገራችን ምናምን እንላለን ማለት ግን እነሱ የሄዱበት ሁሉ ያዩትን ነገር ቢዩቲፉል ነው የሚሉት። ጳውሎስ የሚላቸው ምንድነው? እንደ አንድ ሐሳብ ይዞ እንደ አንድ ትምህርት ይዞ እንደ አንድ የሆነ ዕውቀት ይዞ እንደመጣ ሰው በመካከላችሁ ስመጣ እኔ የመጣሁት በቃልና በጥበብ አይደለም። በሌላ አነጋገር ሁላችሁም ታውቃላችሁ ስመጣ ይሄን ልናገር ነው በዚህ ሰዓት እንገናኝ ምናምን አላልኩም።
የሐዋርያት ሥራ መጽሐፍ ምዕራፍ 18 ብታነቡ ጳውሎስ ወደ ቆሮንቶስ እንዴት እንደገባ ይነግራቸዋል። ሄዶ ወደ ምኩራብ ነው የገባው። አንዳንድ ለጌታ ቃል ልባቸው የተከፈቱ ሰዎችን አነጋግሮ ነው ቤተክርስቲያን የጀመረው እንጂ ዲስኩር አላደረገም። ዝም ብሎ የሌላቸውን ነገር አፕሪሺየት አድርጎ የመጣ። ስለዚህ እኔ ወደ እናንተ ስመጣ በቃል በጥበብ ብልጫ አይደለም። ይሄን የሚልበት አንድ መሰረታዊ ምክንያት አለው። ጳውሎስን ከሚያሙትና ከሚናገሩት ነገር አንዱ ጳውሎስ ንግግር አይችልም ብለው ያሙት። ምን አይችልም? ንግግር አይችልም። ንግግር ካልቻለ ደግሞ በእነሱ ሲቪላይዜሽን ውስጥ ዕውቀት የለውም እንደማለት ነው። ስሙኝ በደንብ። ጳውሎስ ከዚህ ቤተክርስቲያን ምስረታ በኋላ ከሄደ በኋላ ምናልባት አንድ ቀን ውድ ሲናገር ሰምታችሁ ሊሆን ይችላል። ቀጥሎ የላከው አጵሎስን መጽሐፍ ቅዱስ ሲናገር ደግሞ አጵሎስ በንግግር ምን ያደረገ ነው? የበረታ ነው። በጣም ተናጋሪ ነው አጵሎስ። ሊያውም መጽሐፍ ቅዱስ እንደሚነግረን የሚናገረው እንደዛ በጣም የሚናገረውና የሚያስተምረው ከሌሎች ሰባኪዎች እኩል ኮምፒታንት ሆኖ የሄደው እስከ ዮሐንስ ጥምቀት ድረስ አውቆ ነው። ከዛ አቂላና ጵርስቅላ ገልጠውለት የጌታን መንገድ አሳይተውት ከዮሐንስ ጥምቀት በኋላ ያለውን የጌታን ነገር ነግረውት ሰውየው ማስተማር ጀመረ። አስቡ፣ እስከ ጌታ ጥምቀት ድረስ እሳት የሆነ ሰው ከዛ ወዲህ ከተገለጠለትማ ምን አይነት እንደሚሆን አስቡ። ስለዚህ መጥቶ በጣም በሚያማምር የጥበብ ቃል በመካከላቸው ስለሰበከ ስላስተማረ ሰዎች ሁሉ ልባቸው ወደ አጵሎስ ኢንክላይን አድርጓል። ለዚህ ነው እኛ የአጵሎስ ነን የሚል ግሩፕ የተፈጠረው። አሙቆታል ልባቸውን። አጵሎስ ባይዘው እንደዚህ ማድረግን ፈልጎ አይደለም፣ ተፈጥሮ ነው። እግዚአብሔር ቃል የሚያቀርብበት መንገድ በጣም ጥበብ የተሞላ ነው። እንዲህ ማድረግ ፈልጎ ሳይሆን ሲያደርግ ግን ሰዎች የሱ ቲፎዞ ጳውሎስን ጠሉት ማለት። አሁን ስሙ ይበል። ጳውሎስ ደግሞ የሚላቸው ባይዘው እኔ በቃል በጥበብ መምጣት አቅቶኝ አይደለም፣ የምናገረው ነገር አርቲኩሌት አድርጌ በቃላት አሽሞንሙኜ ከሽኜ መምጣት ፈልጌ አይደለም ማለት አቅቶኝ አይደለም። ለምን ሲባል ይዤው እኮ የመጣሁት ይሄ መልእክት ምስክርነቴ ስለ እግዚአብሔር ነው። ስለማ እስቲ ስለ እግዚአብሔር በሉ። ስለ እግዚአብሔር ስለ እግዚአብሔር እየተናገርኩ ስመጣ የቃላት የጥበብ ብልጫ አላደረኩም። ለምን? ይሄ የምናገርለት እግዚአብሔር ያለኔ የቃላት ብልጫ ብቻውን መግነን የሚችል አምላክ። እስቲ ጫዋቹ አሜን በሉ። ለምሳሌ ስለ አንድ ፍልስፍና፣ ስለ ሳር፣ ስለ ቅጠል፣ ስለ ኮከብ፣ ስለ ምናምን ባወራ በጣም ማውራት ሊጠበቅብኝ ይችላል። ለምን? ያንን ገናናነቱን ያንን ኃይሉን ለማሳየት። እግዚአብሔር እንደዛ አይደለም። ስለ እግዚአብሔር ስናገር እግዚአብሔር እኔ ብናገርለትም ባልናገርለትም ባወራለትም ባላወራለትም እጅግ የከበረ አምላክ። አሜን አትም? ሳም ግሩፕ ወይ ነው ቸርች ውስጥ አንዳንድ ሰዎች እመለከታለሁ። ለምሳሌ እግዚአብሔር ያደረገላቸው ነገር አለ፣ የሆነ የሰራላቸው በህይወታቸው ሊመሰክሩ ይወጣሉ። ሲወጡ ለእግዚአብሔር እኮ አግዘው ነው ያላደረገውንም ጨምረው በቃ ምስክርነቱን በጣም ሞቅ ለማድረግ ጨምረው። እግዚአብሔር እንደዛ አይፈልግም። አሜን አትሉ? እስቲ በደንብ አሜን በሉ። ሰዎች እግራችሁን አሟችሁ ተፈውሳችሁ ሊሆን ይችላል፣ እጃችሁ ሊቀር ይችላል፣ ገና አልተፈወሰ ሊሆን ይችላል። አንተ ሲመጣና እግሬን እግዚአብሔር እንደዚህ ፈወሰኝ ያው እጄንም ይላል። በቃ እጅ ካልተፈወሰ እጄንም እንድትልለት አይፈልግም እግዚአብሔር። አሜን አትሉ? እየገባችሁ ነው ማለት? ለምን? እሱ እግዚአብሔር ነው። ያለኔ ድጋፍ የሚቆም ነው፣ ያለኔ ምርጥ ንግግር የሚቆም ነው፣ ያለኔ መዝሙር የሚቆም ነው፣ ያለኔ ስብከት የሚቆም ነው። ብቻውን ይላል መጽሐፍ ቅዱስ የሚሰራ እግዚአብሔር። አሁን ስለዚህ በመካከላችሁ ሲመጣ በቃላት ብልጫ አልመጣውም። ለምን? ሌሎች ጠቅላላ የሆነ ፍልስፍና ይዘው የሚመጡት በቃላት ሶፊስት የሚባሉ አሉ፣ የጥበብ ንግግር የሚያደርጉ በቆሮንቶስ በጣም ብዙ ሰዎች አሉ። እነዛ ሲመጡ የሚያስቡት የሚጨነቁት ስለምናቸው ነው ካላችሁ ስለ ሰብስታንሱ አይደለም፣ ስለሚናገሩበት መንገድ። የሚገርማችሁ በጣም ፉሊሽ የሆነ አይዲያ ይዘው በመናገራቸው የጥበብ ብዛት ግን ጉዳዩ ትልቅ እንደሆነ አስመስለው ይላሉ። አንዳንድ ጊዜ የሚሰሩት አርጊመንት ኮንክሉዥኑ ፎልስ ነው፣ ውሸት ነው መጨረሻው። ነገር ግን የሚመጡበት መንገድ በጣም አስደናቂ ስለሆነ
ፎልስ የሆነውን ኮንክሉዥናቸውን ይቀበላሉ። ለምሳሌ ሎጂክ የተማራችሁ ሰዎች ልታውቁ ትችላላችሁ። ዩኒቨርሲቲ ምናምን ዩኒቨርሲቲ የለም አለ አይደል? አሁን ሎጂክ ይባላል። አንድ ክርክር ፕሪሚሲሱ እውነት ሆኖ ኮንክሉዥኑ ፎልስ ሊሆን ይችላል አይደል? አሁን እኔ ስማር አንድ ጊዜ እንደ ምሳሌ የተሰጠ ለምሳሌ ድመቶች አጥቢ እንስሳት ናቸው። እውነቱ ሸት ያጠባሉ ባይዘው። እሺ ድመቶች አጥቢ እንስሳት ናቸው ስላችሁ ምንድነው የምትሉት? እውነት አይደል? ውሾችም አጥቢ እንስሳቶች ናቸው ስላችሁ እውነት። ስለዚህ ውሾች ድመቶች ናቸው አይደሉም? ግን እንዳመጣጣችን መሆን አለበት። ልክ የግሪክ ፈላስፎች እንደዚህ ነው የሚያደርጉት። ከላይ እውነት የሚመስል ነገር ያመጡና ውሸት ነው። ስለዚህ ግን ይሄን ሁሉ ውሸት ለማስረዳት የሚሄዱበት መንገድ ቃላትን ማቀናበር። ጳውሎስ ደግሞ እኔ ያስኩት እውነት ወደ እናንተ ይዤ የመጣሁት እውነት ብቻውን የሚቆም ነው። ማንም ደጋፊ ባይኖረው የሚቆም ነው። እግዚአብሔር ራሱ ባህሪው እውነት ነው። ስለዚህ እግዚአብሔርን እውነት ነው ለማለት እኔ መደጋገፍ የለብኝም። እኔ ማንቆለጳጳስ የለብኝም። የውሸት ነገር ማድረግ የለብኝም አላቸው። ስለዚህ ወደ እናንተ በመጣው ጊዜ በቃላትና በጥበብ ብልጫ አይደለም። ዝም ብዬ ላሳምናችሁ ፈልጌ አይደለም። ይዤ የመጣሁት እውነት አለ። እሱ ስለ እግዚአብሔር የምገልጠው ምስጢር ነው ብሎ ይናገራል። የጳውሎስ ፕሪቺንግ it is not simply preaching አይደለም። ስብከት ብቻ አይደለም። ኤክስፖዝ ማድረግ፣ ዴሞንስትሬት ማድረግ፣ መግለጥ ነው ማለት ይገልጥ ደግሞ these days በጣም ከምንሸወድበት ነገርና ሁላችንም ከተሳሳትንበት ነገር አንዱ ይሄ ነው። አንድ ስብከት አንድ ስለ እግዚአብሔር ትምህርት ሰምታችሁ ከወጣችሁ በኋላ ምን አይነት ምርጥ ስብከት ነው ካላችሁ ተሸውዳችኋል። ሰምታችሁ ምን አልኳችሁ? ምን አይነት ስብከት ምን አይነት ትምህርት ነው ካላችሁ ተሸውዳችሁ። መሆን ያለበት ምን አይነት አምላክ ነው፣ ምን አይነት ጌታ ነው፣ ምን አይነት ካላላችሁ አሁን ስሙ። በመካከላችሁ ሳለው የመጣው ቀን ብቻ አይደለም፣ እዛ መካከላችሁ ሲቀመጥ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። አሁን ስሙ። በግሪክ ሲቪላይዜሽን ውስጥ በሮማውያን ተጽዕኖ ስር ሆናችሁ አንድ የሞተን ሰው የተሰቀለን ሰው ወደ መቃብር የወረደን ሰው እንደ ጀግና መስበክ በጣም ከባድ ነው። ሰምታችሁ? አሁን እነሱ ስርዓት አላቸው። ጀግናን የሚያወድሱበት የሚያከብሩበት መንገድ አላቸው። አንድ ሰው ጀግና ከሆነ የሆነ ነገር ሰርቶ ከመጣ አቀባበል አላቸው። የሚሸለምበት የሽልማት አይነት አላቸው። ጀግና ማለት እንደሱ ነው። ከሰበክ ለሱ ነው፣ ካወራ እንደሱ ነው። አንተ የምታወራው እኮ አንድ ሰሞን መጥቶ በተራ አይሁዶች ተይዞ ተደብድቦ የተሰቀለ ነው። እሱን ይዘመተህ ይሉታል። እኔ ደግሞ ወደ እናንተ ስመጣ ይሄንን የተሰቀለውን ክርስቶስን ብቻ ለመስበክ ቆርጫለሁ። ለምን አሜን አትም? it is difficult። በእውነት ነው የምላችሁ፣ ከባድ ነው፣ አስቸጋሪ ነው። አሁን አንድ አባባል አለ ኢትዮጵያ ውስጥ፣ ፉከራው ሲያልቅበት ቀረርቶ አደረገው ነበር አይደል? ልክ ሰው መፎከር ሲያቅተው ፉከራ ታውቃላችሁ? ፉከራ ማለት ብዙ ግጥሞች ውስጥ ምናምን ልክ ሰውየው ሲያልቅበት ግጥሙ ምናምን ዝም ብሎ ማለት ጀምራል። ባይዞ አልቆበት ነው ያን። እና ብዙዎቻችን ልንሰብክ የቆምነው ክርስቶስን ነው። ስለ ክርስቶስ የሆነ ነገር እናለ እናንተ ደግሞ አትቀበሉም እንደዛ አይነት ነገር፣ ወይም ደግሞ ደስ ላይላችሁ ይችላል። ያልቅብናል። ከዛ ወደ ሽለላ። አሁን ኢየሱስ ክርስቶስ በዚህ ዘመን ቢኖር የሱ ትምህርት በጉባኤ መካከል ቢሰበክ በእውነት ነው የምላችሁ ማንም ታግሶ አንድ ሰዓት አይቀመጥም። ይመጣል ኢየሱስ ክርስቶስ አስተምረን ትሉታላችሁ። ቆይ ባልንጀራህን እንደራስህ አድርገህ ውደድ። ሌላ ነገር የለም። አሁን ይሄን ትምህርት ብቻ አሁን ክርስቶስ ያስተማራቸውን የተራራው ስብከት የሚባሉትን አምጥቼ በቃል በዚህ ብዛችሁ ባላብራራ የሆነ ነገር ባልጨመረ ማን ነው እዚህ የሚቀመጠው? ስለዚህ ኢየሱስ ክርስቶስን ብቻውን ሊያውም ደግሞ እንደተሰቀለ ሆኖ እርሱን መስበክ በጣም አስቸጋሪ ነው። ግን ጳውሎስ እኔ ገና ስመጣ በመካከላችሁ ስቀመጥ ቆርጫለሁ። ምን የፈለጋችሁትን ሁኑ እንጂ እርሱ እንደተሰቀለ ሆኖ ካልሆነ በስተቀር ሌላ ላልሰብካችሁ ቆርጫለሁ።
ለምን አሜን አትሉ? እኔ ለራሴ ምለምናለሁ ለእናንተም ምለምናለሁ እግዚአብሔር እንደዚህ አይነት ሰባኪ ያርገን። እስቲ ጫዋቹ አሜን በሉ። ቢከርፉ አውዝም የኢየሱስ ክርስቶስ ተከታይ መሆን የክርስቶስ ኢየሱስን ደቀ መዝሙር ሆኖ የሱን ወንጌል ይዞ መስበክ በጣም የሚገርማችሁ አዋጭ አልነበረም በዛ ዘመን። ጌታ ምን አይነት ነው ስትባል አንድ ሮማዊ ወታደር በጥፊ የመታው ነው። ማን ያከብራል? ራሱን እንኳን መከላከል የማይችል አንተ ጌታዬ አምላኬ ብለህ ትከተለዋለህ? ይሄ እኮ ለአሕዛብም ለግሪክም ማን ነው ለአይሁድም ሞኝነት ነው፣ የማይረባ ትምህርት ነው። እሺ መጨረሻው ምን ሆነ? አይሁዶች ያዙት፣ ጲላጦስ አሳልፎ ሰጣቸው። ከዛስ እያንገላቱ መስቀል አሸክመው የጎልጎታና ወስደው ሰቀሉት። ኧረ እባክህ አዎ ወረደ አልወረደ? ከዛስ እዛው ሞተ። ኧረ ዞር በል። ይሄን ጀግና ትለዋለህ? ይሄን ጌታ ትለዋለህ? ይሄን ትምህርት ብለህ በመካከላችን ይዘህ ትመጣለህ? ግን ጳውሎስ እንደዚህ በሚሉ መካከል እርሱኑ ያንኑ የተሰቀለውን ክርስቶስን ለመስበክ በመካከላችሁ ቆርጫለሁ። ለምን አሜን አትሉ? እኔ እኮ እንዲገባችሁ እንዴት እንደምፈልግ አሁን ምን ማለት እንደሆነ ልቅራችሁ። የተሰቀለውን ማለት በራሱ እኮ የራሱ ትርጉም አለው። አሁን ስለ ጌታችሁ ስለ ኢየሱስ ክርስቶስ መጣችሁ አንድ ቀን እኮ የኔ ጌታ እሺ አንድ ቦታ እያስተማረ ነበር። አዎ ከዛ እያስተማረ ብዙ ህዝብ እንደዚህ ሳር ላይ ተቀምጦ ይሰማው ነበር። እሺ ትምህርቱ ረዘመና ሰዎቹ መሸባቸው። ሲመሽባቸው እሺ የሚበላ ደግሞ አልያዙም ነበርና ደቀ መዛሙርቱ መጥተው ይሄ ህዝብ ምንም አልበላም ምናምን ሲሉት ኧረ እባካችሁ አዎ እጃችሁ ላይ ምን አለ ሲባል አንድ ጻል ልጅ 2 ዓሳና 5 እንጀራ ተገኘ። ከዛስ አባቶይ ምናምን አለና አበዛውና 5000 ሰው በልቶ 12 መሶብ ተነሳ። ኧረ እባክህ አዎ ይሄማ ጌታ ነው ይሏቸው። ይሄንማ መከተል ነው፣ ይሄንማ ማምለክ ነው። ለምን አገዛጤፍ አታስፈጭ አትጋግር እሱን እየተከተልክ በየቀኑ ያስካትን ነገር ያባዛ መብላት ይሄማ ድንቅ ነው መቀበል። እሺ አንድ ቀን ደግሞ እየመጣ ነበር ከሱ ጋር። እሺ እኛ ወደ ከተማ ስንገባ አንዲት ሴት ደግሞ ልጇ ሞተባት ከከተማ እየወጡ ነበር። አንድ ልጅ ነው ያላት ብቸኛ ልጇ ነው። በጣም ታለቅሳለች። ሰዎች የሷን ሬሳ ተሸክመው እየወጡ ነው። መንገድ ላይ ኢየሱስ አገኛቸው። ከዛስ ሬሳው እንደዚህ ነካ ነካ አረጋና አንተ ጎበዝ ተነሳለው። ከዛ ብድግ አለ። አዎ እሱን ነው መከተል። ይሄማ ምርጥ ነው፣ ይሄማ ስሞት ያስነሳኛል፣ ይሄማ ስደክም ያበርተኛል፣ ይሄማ ብለህ ተከተል። ጳውሎስ እንደዛ አይደለም የመጣሁት። እሺ እናንተ ህይወታችሁም ደህንነታችሁም የዘላለም ህይወታችሁ ያለው መስቀሉ ላይ ስለሆነ መስቀሉን በመስበክ ነው ወደ እናንተ የመጣሁት። አረጅና ጳውሎስ አይደለም። ምን ብለህ ነው መስበከን? ያንን ጌታ ወስደው መስቀል ላይ ሲሰቅሉት ከሱ የሚወጣው ደም የኔን ኃጢአት ያጠበ ነበርላችኋለሁ። ያምኗል አይመኑ ነግራችኋለሁ። ቆርጫለሁ። ምን ኢየሱስ ክርስቶስ እንደተሰቀለ በእናንተ መካከል ለመስበክ ቆርጫለሁ። ይመቻችሁም አይመቻችሁም፣ ውደዱትም አትውደዱትም፣ አክብሩትም አታከብሩትም። እኔ እንደውም ይሄን ለመደጋገፍ ብዬ ለዚህ ስብከት እንኳን ምርጥ ቃላት አልፈልግም። በቀጥታ ነግራችኋለሁ። ኢየሱስ ክርስቶስ የተሰቀለው እሱ ነው ያዳነኝ። ለምን አሜን አትሉ? እኛ እኮ በብዙ ስብከት በብዙ ንግግር ነው ኢየሱስ ክርስቶስን እንደማያሳፍር አድርገን የተቀበልነው። እናንተ አሁን ከ2000 ዓመት በኋላ ነው ያላችሁ። እነሱ እኮ እንደዛ አይደለም። አንዳንዶቹ የቅርብ ታሪክ ነው ያውቁታል። 8 ዓመት 10 ዓመት 12 ዓመት ነው በዛ አገር ኢየሱስ ክርስቶስ ተሰቅሎ ከሞተና ካረገ በኋላ ያለው። ተነስቷል እንዳትል አይሁድ ሰው ቀጥረው በመነሳቱ ላይ ወሬ አውርተዋል። አልተነሳም ሰርቀውት ነው ብለው አውርተዋል። ይሄን አምኖ የሚኖር ህዝብ አለ። አርጓል ብትል የታየው ለ500 ሰው ነው እያረገ ያለው። ሌላው አላየም። እንዴት ለማን ይላል? ስለዚህ ጳውሎስ አመናችሁም አላመናችሁም ወደዳችሁትም አልወዳችሁም ከርሱ በቀር ሌላ እንዳልናገር ቆርጫለሁ። ለምን አሜን አትሉ? ምን ማለት ነው? እኔ ዕውቀት የለኝም እያለ እኔ አላቅም። ሌሎችን ዕውቀቶችን ጠቅላላ ደብቄ ሌሎችን ዕውቀቶችን እንደማላቆኝ አንድ ዕውቀት ብቻ እንደሚያቅሰው ሆኜ እሰብካለሁ። ምን እርሱ እንደተሰቀለ ለምን አሜን አትሉ? ቅዱሳን ይሄ የአንድ የሁለት ሰው ፈተና አይደለም፣ የብዙ ሰው ፈተና ነው።
ቅድም ሲነበብ የነበረውን ቃል ላንብብላችሁ በጸሎት መንፈስ ሆነ የእግዚአብሔርን ድምጽ ለመስማት በቆምንበት ሰዓት የተነበበው ሰዓት ጢሞቴዎስም ጳውሎስ ይመክረዋል ምን ብሎ በእግዚአብሔር ፊት በማፊት እስቲ በእግዚአብሔር ፊት በሉስ ይሄ ከባድ ነው አሁን ለምሳሌ አንድ ነገር ለማስቸገር በእግዚአብሔር ምናምን አለ በእናትህ ብላችሁ አደነቁት በእናትሽ ብላችሁ አደነቁት አሁን ጳውሎስ በእግዚአብሔር ፊት እሺ በሕያዋንና በሙታን ላይ ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት አረ ጳውሎስ ብልት ላይ ነው በእግዚአብሔር ፊት በሕያዋንና በሙታን ላይ ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ ፊት እመክርሃለሁ ምን ይሁን ለማስጠቀም በእግዚአብሔር ፊት ነው መክርህ በጌታችን በኢየሱስ ክርስቶስ ፊት ነው መክርህ በመገለጡና ይሄ ካቶሊካል ነው በመምጣቱና በመንግስቱ በሚገዛው መንግስት ፊት ነው መክርህ ምን ቃሉን ስበክ ለምናለው ጢሞቴዎስ እንዳትሸወድ በእግዚአብሔር በመታምነው በመትወደው ለምናለው ምን ቃሉን ስበክ እንዴ ምን ይከብዳል ከባድ ነው ቃሉን ብቻ መስበክ የራሳችሁን ስሜት ፈቃድ የራሳችሁን ፍላጎት ደብቆ እግዚአብሔርን ብቻውን መስበክ ቀላል አይደለም ስለዚህ ጢሞቴዎስ እንዳትሸወድ ቤትም ብትሄድ ማንንም ፊት ብትቆም ታላላቆች ጋር ታናናሾች ጋር ብትሆን እባክህ ተሳስተ ስለራስ እንዳታወራ ቃሉን ስበክ ለምን አሜን አትሉ ለምን ነው ጳውሎስ እንደዚህ ያደረገው ወደኛ ስትመጣ የቃላት ብልጫና ጥበብን ትተህ ቃላት ሌላ ነው ሶፊስት መሆን ጥበበኛ መሆን በጣም ሌላ ነው አርቲኩሌት ማድረግ ሌላ ነው ይሄን ሁሉ ትተህ ለምንድን ነው ያደረገው ሲሉት የሚነግራቸው ነገር አለ አሁን እናንተን ብጠይቃችሁ ሰው መጥቶ ስለ ኢየሱስ ክርስቶስ ትንሽ ያወራ ስለ ራሱ ቢያወራ ምንድነው ጉዳቱ እንደዚህ ያደርገናል አንዳንዴ መጣን በኢየሱስ ክርስቶስ ስም ጀመርን ስለ ኢየሱስ ክርስቶስ ትንሽ አወራናችሁ ቀጥለን ስለ ራሳችን አወራን በቤተ ክርስቲያን መድረክ ላይ የመንግስት ፖለቲካ ተሰብኮ ያውቃል የመንግስት ዘር ተሰብኮ ያውቃል ቋንቋ ተሰብኮ ያውቃል ይሄን ማለት ሳም ግሩፕ እንዳትመለከቱ በጣም ብዙ ሰዎች በቤተ ክርስቲያን መድረክ ላይ መተው የሚጠሏቸውን ሰዎች ያንቋሸሻሉ የሚያከብሯቸውን ሰዎች ከፍ ያደርጋሉ በመካከላችን መተው መለያየትን በትክክል ያስተማሩ ሰዎች አሉ ኢንክሉዲንግ ሚ እኔም ልሆን ይችላል ምንድነው ችግሩ ምንድነው ምን ችግር አለው ትንሽ ነግረውን በጎ ከሆነ የነሱ ነገር የሚጠቅም ከሆነ አብሮ ቢጨምሩት ምንድነው ካላችሁ በጣም በርካታ ሰዎች ከሚሰበከው ከክርስቶስ ኢየሱስ በላይ የሚሰብካቸውን ሰው የሚያከብሩና የሚወዱ ሆኑ that's እኔ ሁሌ እናገራለሁ ሰው ይበደም እኔን ከዚህ ስብከት በኋላ ከተነገራችሁ ከክርስቶስ ኢየሱስ በላይ ከወደዳችሁኝ የመጨረሻ ኪሳራ ውስጥም አደጋ ውስጥም ነኝ እናንተ አይደላችሁም ተጠያቂ እኔ መጥቼ አሁን ሰብከዋለሁ ከምለው ከክርስቶስ ኢየሱስ በላይ በእናንተ ዘንድ እምከበርና ምፈራ ከሆንኩ አደጋ ውስጥ ነኝ እኔ የሚሰማኝ ሰው አለ እስቲ ጁኒያ ሳይ የሚሰማኝ ሰው ያውት ኢቫሉዌት አድርጉ ከቤተ ክርስቲያን ከስብከቶቻችሁ ማዕድ ስትወጡ በመንገዶቻችሁ ላይ ስትሄዱ ያከበራችሁት ማንን እንደሆነ ማለት ሰው አታክብሩ አይደለም የሚያገልግሏችሁ እጥፍ ክብር ይገባቸዋል ክብር እንድትሰጧቸው እግዚአብሔር ቃል ያዛል ነገር ግን መደነቅ የሞላችሁ ይላችሁ ጥበቡ በጣም ብዙ ነው የሚገርማችሁ ኢንክሉዲንግ አለባበስን ሁሉ ይጨምራል ጳውሎስ የሚሉት ልንገራችሁ አንድ ቦታ ብቻ ይጭ የሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ሄዱ ጳውሎስ የሚያሙትን ነገር ልንገራችሁ በጣም ይገርም መልእክቶቹስ ከባድና ኃይለኛ ይሉታል መልእክቶቹ ምን እስኪ ከባድና ቆይችን በሉ መልእክቶቹስ በሉ እስኪ ከባድና ኃይለኛ ሰውነቱ ሲታይ ደካማ ነው ይሉታል ንግግሩ የተናቀ ነው እኔ እኮ እንደ ጳውሎስ የተሳካለ ሰው የለም አው ሰው
ሰውነቱ ደካማ ሆኖ ንግግሩ የተናቀ ሆኖ እንዴት መልእክቱ ከባድና ኃይለኛ ይሆናል? ነው ገብቷችሁ? እሱ ፓራዶክስ ነው የሚገናኝ ነገር አይደል? አንድ ሰው ሲናገር በጣም ደካማ ሆኖ ሰውነቱ ደካማ ሆኖ ነገር ግን ደግሞ መልእክቶቹ ጠንካራና ኃይለኛ ሊሆኑለት እንዴት ይችላሉ? ስሙ እኔ ጳውሎስን መልእክቶቹን ብቻ ሳነብ የተናገራቸውና ያሰበካቸውን የሄዳቸውን የወንጌል ጉዞ ሲመለከት እስቲ ጳውሎስን በምናብ ሳለው ሲባል ጃይንት ሰው ነው የሚመስለኝ አይደል? አይመስላችሁ? ጳውሎስ ሲባል የሚመጣባችሁ የሆነ ኃይለኛ ሰው አይመጣባችሁ? ጎልያድን የሚያክል ሰው አይመጣባችሁ? እየተረማመሰ መሄድ ሰው አይመጣባችሁ? እኔ እንደው ደረቱ ላንተን ያደረገ ሰውነቱ ፍርጥም ያለ ማንንም የማይፈራ እንደዛ እኮ ይመስለኝ። ስለ ጳውሎስ ባክግራውንድ የህይወት ታሪክ ምናምን ሳጠና ጳውሎስ እስከ ዛሬ ድረስ ፊቴ ላይ አይመጣብኝ ሰው ደካማ ድቅቅ ያለ ኩስስ ያለ አይኖቹ የሞጮ አይነት ሰው አይመጣልኝ። እንደዛ ነው ሰው። የሚገርማችሁ የሮሜ መጽሐፍ ጽፍ ቲኪቆስ የሚባል ሰው ነው የጻፈለት። ለምን? አይኖቹ በጣም ሙጭ ስላሉ ማንበብና መጻፍ ስለሚቸገር ቲኪቆስ ነው የሮሜ መልእክት የገለበጠለት የጻፈለት። በዛው ቲኪቆስ ምዕራፍ 16 ላይ እንደዚህ ይላል፣ ይሄን መልእክት የጻፍኩላችሁ እኔ ቲኪቆስ ሰላምታ አቀርብላችኋለሁ። ይሄ አይኑ የሞጨ ይሄ በአካሉ ድክም ያለ ምናልባትም ደግሞ ያደፈ ልብስ የለበሰ ይሄ ሰውዬ መልእክቶቹ ጠንካራና ኃይለኛ ናቸው። እኛ እኮ አሁን ፕሪቺንግ ላብ ይሄ ምንድነው የስነ ስብከት ምናምን ስንማር ከምንማረው ነገር አንዱ እኮ አለባበሳችን ሰምታችሁ? አሁን እኮ ነው ተጨንቄ ነው ቤት እንደዚህ አይደለም ለብሰው ጓደኞቹ ጋር እንደዚህ አይደለም ያው ባይሳካልኝ ነው ገብታችሁ እዚህ ጋር ኢንሰርት ታደርጋለህ። ኢንሰርቱ ከንትኑ ጋር መሄድ አለበት፣ እንትኑ ከንትኑ ጋር መሄድ አለበት። ባይዘው ለእናንተ ነው የምንጨነቀው። ተጨነቁ። ለምን? በአለባበሴ ምክንያት መልእክቴ ደግሞ እንዳይ በልብሴ ሰፖርት አድርጓለሁ፣ በአቋሜ ሰፖርት አድርጓለሁ፣ በመመርጣቸው ቃላት ይሄ አይጠቅምም አላችሁ። በጣም ጥሩ ነው ግን እኔ ፎከስ አላደርግም ነው ይለው ጳውሎስ። ይሄ ሰውነቱ ደካማ የሆነ ንግግሩ የተናቀ ሰውዬ መልእክቶቹ ግን ከባድና ኃይለኛ ናቸው። እግዚአብሔር ከባረካችሁ ይልቅ ከልብሳችሁ በላይ ምንድነው ስብከታችሁን ከባድ ያርግላችሁ። እስቲ ጫዋችሁ አሜን በሉስ። አንዳች መተንኩ አንተ ምን አይነት ሱፍ ነው የረው ተብለን ነው የምንሄደው። ምን አይነት ሰዓት ነው ያደረገው? እኔ አሁን ደግሞ በኔጌቲቭ እንዳታዩብኝ አደራ በጌታ ፍቅር ጠይቃችኋለሁ። ለምን? ከስብከቶቻችንና ከትምህርታችን በላይ አለባበሳችን ይጎላል፣ አነጋገራችን ይጎላል፣ የኛ ጥበብ ይጎላል። እናንተን ካች ለማድረግ ይዞ ለመቆየት የምንጠቀማቸው የቃላት አይነት ይጎላል። እንጨነቃለን። ለዚህ ነው እንትና ፋብራይቴ ነው እንትና ፋብራይቴ አይደለም የምትሉት ለዛ እንጂ እግዚአብሔርን ቃል በሚዛን ብታስቀምጡት ያ ሰው ያስተላልፈውን መልእክትና ይሄ በጣም የምትወዱት ያስተላልፈው መልእክት እንዴት ምንድነው ሰብስታንሱ ቢወጣለትና ሚዛን ላይ ቢቀመጥ ምናልባት አልወደው የምትሉት ሰው ሊሆን ይችላል። በጣም የእግዚአብሔር ነገር የነገራችሁ እኔ ራሱ አሁን ዘጋጀው ከምዘጋጀው ነገር አንዱ እንዴት ወደ እናንተ ዴሊቨር እንዳው ሰሙኝ ይሆን ይቀበሉኝ ይሆን? አንድም ሰው ሳይወጣ ታስደነቁጣላችሁ ቃላችሁ ብሪክ ወይኔ ምን ብዬ ይሆን እጨነቃለሁ። አልጣምኩት ይሆን አልወደደኝ ይሆን? አሁን ጭንቀት ይገርም። አሁን ጳውሎስ ቢል ሂዳ ውጣ ምን አገባው? ምን እኔ ቆርጫለሁ ምን ከክርስቶስ ኢየሱስ በቀር ሌላ ነገር በመካከላችሁ ላለመናገር ቆርጫለሁ። ቆርጫለሁ ማለት ነው ይሄን የማይቀበል ሂዳ ምን ያርግ? አይቀመጣ አይማራ። እኛስ እናንተ ከሌላችሁ ጨርስ ይላል ነው እናንተ አሜን ካላላችሁ እናንተ ካላጨፈ ሶ የቱ ጋር ጭብጨባ የቱ ጋር እንትን በዚህ ሁኔታ አሁን ስብከቶች አርቲኩሌት እየተደረጉ ትምህርቶች አርቲኩሌት እየተደረጉ የእግዚአብሔር ቃል የሚለውን በትክክል እናንተ ጋር ከማድረስ ይልቅ ደረሰ አልደረሰ ይብሶ ጉዳይ አይደለም። ዋናው ምንድነው? ምን አይነት ሰው ነህ መባል። እኔ ሁሌ እንደምሳሌ ነግራቸዋለሁ። አንዳንዶች ስንወጣ ተጠብቁና በእውነት እንደዚህ አይነት ቃል ሰምቼ አላቅ ትላለህ። እዛው እኔ አላምንም ውሸት ነው እላለሁ። ሰምተሃል ከዚህ
እኔ እላለሁ እዚህ ደህንነት ከሚያስተምር ሰው አልበልጥም። የህይወት መንገድ ከመራ ለቅሶ ከሚደርስ ስትደክም ከሚያበረታ እኔ አልበልጥም። እኔ 45 ደቂቃ መጥቼ በዚህ በመናገረው ሰምቼ አላውቅም። ታውቃለህ አውቀን አሜን። እሺ በደንብ አሜን በሉ። ለዚህ ነው ሰዎች በጉባኤ እንለመዳለን የሚል ፍርሃት እምላቸው ነገር ይሄን ሁሉ ፍርሃት ስላለብን በመካከላችሁ እግዚአብሔርን ቃል ቆሞ ለመናገር ራሱ እስከምንቸገር ድረስ ነው ገብቶ ተጨነቅን። የግሪክ ፍልስፍና ሆነ ስብከቶቻችን ጠቅላላ በቃላት የታጨቁ ሰብስታንስ የሌላቸው ሆነ። ዋይ የሚጮህበት በጣም የሚገረምበት የምታደንቁት ነገር ግን ሄዶ ህይወታችሁ ላይ ምንም የማይሰራ ሆነ። በእውነት ለሰባኪውም ለሰሚውም ኪሳራ ነው። እግዚአብሔር ከዚህ ይጠብቃችሁ። እየሰማኝ ያለ ሰው አለ? ከዛ ቁጥር 3 ላይ እኔም በድካምና በፍርሃት በብሩ በንቀጥቀጥ በእናንተ ዘንድ ነበርኩ ይላችሁ። ምን ይያል እንደሆነ ሁለት አይነት አመለካከት አለ። አንዴ ስለሚያቀርበው መልእክት በጣም እየተጨነቀ ሊሆን ይችላል፣ ግን ፊዚካሊም በእውነት ታሞ ሊሆን ይችላል በመካከላቸው። አንድ አመት ከ6 ወር በመካከላቸው ሲቀመጥ ይሄ ሰው እያመመው ነው የሚቀመጠው፣ እየተቸገረ ነው የሚቀመጠው። እንደውም አንዳንድ ሰው ማላሪያም ሊሆን ይችላል የሚንቀጠቀጠው በዛ ምክንያት ሊሆን ይችላል፣ እየተንቀጠቀጠ ነው በመካከላቸው። ግን ቆርጫለሁ ምን ክርስቶስ የገላትያን ሰዎች እንደሚላቸው በልባችሁ እስኪሳል ድረስ ኢየሱስን እስክታከብሩት እስክትወዱት እስክትከተሉት ድረስ ተጨንቄ መካከላችሁ ይቀመጣል። ገላትያ እንደዚህ ነው የሆነበት። አንድ ጊዜ እየመጣ ስለ ክርስቶስ ኢየሱስ አስተምሯቸው ሄደ። ክርስቶስን በልባቸው ስሎት ሄደ። እንደ ስዕል እኔ ስለ ስዕል ነግራችሁ አስተማሪ ሆኜ አሁን አንድ አስተማሪ ይመጣል። ማትስ የሚያስተምራችሁ ከሆነ ማትስ ድቅድቅ ያደርጋል ብላ ከዛ በሚቀጥለው የፊዚክስ አስተማሪ ሲመጣ ምንም አይደል ምን ተማራችሁ ማትስ ምናምን አይደል ዳስተር ይዞ ነው የሚመጣው። ከዛ እንደመጣ አጥፋልኝ ነው የሚለው። አንተ ሽውሹ ማትስ ታጠፋል፣ ፊዚክስ ይቀጥላል። የገላትያ ሰዎች መጥቶ ኢየሱስ ክርስቶስ ብቻውን ጌታና አዳኝ እንደሆነ ጳውሎስ በልባቸው ላይ ስሎ መጣ። ከዛ ሌሎች አስተማሪዎች በንጋታው ገቡ። የመጀመሪያ ያደረጉት በዳስተር ኢየሱስን ከዛ ይሄን ኢየሱስን ከልባችሁ ላይ ሲያጠፉባችሁ እማታቁ ጅላጅል የሆናችሁበት አዚም ምን አይነት ነው? እንደውም ጳውሎስ እኔ ከናንተ መማር የምፈልገው ይሄን ብቻ ነው አለ። እንዴት ሰው ክርስቶስ ኢየሱስን የሚያክል ጌታ ከልቡ ላይ ሲያጠፉበት ዝም ይላል? ምን አይነት መንፈስ ነው የሆነላችሁ? ከዛ ሁለተኛ ለመመጣ ሲሉ ያ የደበዘዘውን የጠፋውን ያንን ክርስቶስን በልባችሁ ላደምቅ እየሰደባችሁኝ እያጎሳቆረ ላደምቅ ነው የመጣሁት። ኢየሱስ መስበክ ቀላል አይደለም፣ ቅዱሳን አይደለም። መጽሐፍ ቅዱስ የሚለውን ብቻ በታማኝነት ማለት ቀላል አይደለም። ዛስ ወይ አሪጎሪዝሙ በሉት የማይሆኑ ነገሮች ምናምን የተጨመሩ ጠቅላላ ክርስቶስ አነሰብን፣ ትንሽ ሆነብን፣ እንዲህ ወፈር ማድረግ አለብን። ፋይናሊ እሺ ለምንድን ነው ይሄን ያደረገው ሲባል ይሄን ይላል እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይል በመግለጥ ነበር እንጂ በሚያባብል የጥበብ ቃል አልነበር። አሜን። እስቲ በደንብ አሜን ነው። እናንተ ጋር ሲመጣ እኔ እኮ የጥበብ ቃል አጥቼ መናገር አቅቶኝ አንዳንድ ጉዳይ በመካከል መግለጥ አቅቶኝ አይደለም። ለምንድን ነው እንዲያረከው ሲባል ኢየሱስ ክርስቶስ ብቻውን በልባችሁ እንዲነግስ ፈልጌ። አሁን ኢየሱስ ክርስቶስ አዳኝ ነው ጌታ ነው ብዬ በመካከላችሁ ሲናገር እንደ አንዱ የግሪክ ፍልስፍናና ጥበብ እንዳትቆጥሩብኝ። እንደማንም አስተማሪ ይዞት እንደመጣ በአደባባይ እንደሚነገር እንደ ሶፊስቶቹ እንደ ጥበበኞቹ ንግግር እንዳትቆጥሩብኝ። ለምን እንደነሱ ንግግር አይደለም እኔ የመጣሁት። ኢየሱስ ክርስቶስ ሕይወት ነው፣ የዘላለም ነው። አንድ ሰሞን የምትከተሉት ፍልስፍና አይደለም። እንደዛ እንዳትቆጥሩብኝ ፈልጌ ራሴን ደብቄ እሱን ለማጉላት ታገልኩ። ከዛስ እንደዚህ ሳደርግ ምን በማድረግ የመጣው ሲባል የሰውን ጥበብ እየጨቆምኩ የእግዚአብሔርን ጥበብ ለማጉላት። አሜን። ለምን አትሉ? እኔ ቅዱሳን ልንገራችሁ ከዚህ በኋላ ምዕራፍ እስከ ምዕራፍ 4 ድረስ እስክንደርስ ትግሉ ምንድነው ካላችሁ በሰው ጥበብና በእግዚአብሔር ጥበብ መካከል የሚደረግ ትግል። አሁን ሰው የእግዚአብሔርን ጥበብ አያከብር።
የእግዚአብሔር ጥበብ ከእግዚአብሔር ዘንድ የሚሰጥ የእግዚአብሔር ጸጋ ነው። አሜን አትሉ? አሁን ያየን ነው እኛ በጉባኤ መካከል እኔ እኮ ፓስተር ነኝ፣ እኔ እኮ አገልጋይ ነኝ፣ እኔ እኮ 10 ምናምን አገልጋይ ብዬ ሲቪ ከማቅረብ በላይ እኔ እኮ እንዲህ አይነት ትምህርት ተምሬያለሁ ብል ሰው ጆሮውን ይከፍትልኛል። የተማሩ ናቸው እሳቸው። ይሄን ዕውቀት ይሄን እግዚአብሔርን ቃል እኮ ዩኒቨርሲቲ አይደለም ያገኘ ነው አይደል? የርቀት ትምህርት ተምረን አይደለም፣ ብዙ መጽሐፍ አንብበን አይደለም፣ ከመንፈስ ቅዱስ በመጣ ብርሃን ነው ይሄን ያገኘ ነው። እስቲ ጮኻችሁ አሜን በሉ። እና እኛም ፈራን። ስለዚህ ምን አደረግን? ይሄን ሞገስ የሚሰጠው እንትን የሚሰጠው ክብር የሚሰጠው ነገር በላዩ ላይ መደራረብ ጀመረ። ሰዎች ደግሞ ይጨምርለታል ብለን የደራረብናቸው ነገሮች እሱን ትኩረት ማድረግ ጀመሩ፣ ዋናውን መርሳት ጀመሩ። ቅዱሳን ልንገራችሁ፣ እኔ ቅናትም አድሮብኝ አይደለም። በጣም ብዙ ሰዎች ከሚሰበሰቡባቸውና ከሚሰማቸው ትምህርቶች በጣም ከምረዳው ነገር አንዱ ቅድም የተነበበው የእግዚአብሔር ቃል ነው። ጆሮ የሚታከክበት የቆሰለ ቦታ እንዲህ የሚታከክበት ማሳጅ የሚደረግበት ጉዳዩ የማይታከምበት ቦታ በጣም ብዙ ሰዎች ይሰበሰባሉ። አንድ ቦታ በቀደም ሳገለግል ነበር። ይሄው ለጓደኞቼ ስነግራቸው ነበር። የወደቅነውን ውድቀት እያወቁ ያለንበትን አዘቅት ሰዎች እያወቁ ምን አይነት ህይወትና ኑሮ እንዳለን እያወቁ እሱን አይነግሩንም። ይመጡና ባክሽ አንቺ ሰው እንደሚያይሽ አይደለሽም ይሉ ነሽ፣ ሰው እንደሚያይሽ ነሽ። አሜን። የእውነት ይመስልሻል? የእውነት ይመስል እውነት ነው እኮ እንዴ! እግዚአብሔር ጉዳይሽን ትሪት የሚያደርግበት መንገድ ነው እንጂ የሚለየው የሚያየው እኔ የማየውንም ያያል። አንዳንዶቻችን ስናጭበረብር፣ ስንፈልጥ፣ ስንቆርጥ፣ ክፉ ነገር ስናይ አይተው አታድርግ ይሉናል ሰዎች። አንዱ ይመጣና ባክህ ሰው እንደሚልህ አይደለም ነህ እንደምንልህ ነህ። ስለዚህ ምን ያደርጉላል ሰዎች? ዋናውን ጉዳይ እየደበቁልን ዝም ብሎ አከካከክ እኛም ይመስለናል። ማን ነው መፍትሄ በመካከላችን እንደዚህ ያገኘው? ኢየሱስ ክርስቶስ ተጨቁኖና ተደብቆ የሰው ፍላጎት ተሰብኮ ማን ነው በተድላና በደስታ ይኖረው? ማን ነው ክብር ያገኘ? ማን ነው የተባለው ነገር የደረሰለት? እኔ ልንገራችሁ፣ መከራም ቢያመጣብን ችግርም ቢያመጣብን ኢየሱስ ክርስቶስ በሙላት በመካከላችን ይሰበክልን። አሜን። እስቲ ጮኻችሁ አሜን በሉ። እሱ ተሰብኮ ያረጋውን ያርገን፣ የሆነውን ያርገን። አሜን አትሉ? አሜን። አሁን ጌታ ኢየሱስ ክርስቶስ የተሻለ ጀግና እንዲባል አልተሰቀለም ማለት አይገባም። እንደዚህ ነው ማለት አይደለም። አዎ ተሰቅሏል። ሮማዊ ወታደር ተፍቶበታል። አጠገቡ የተሰቀለው ሰው እስቲ ራስን አውርዶ ብሎ ተሳልቆበታል። የምታመልከው ማን ነው? ያንን የተሰቀለውን እርሱን። እዚህ ጮኻችሁ አሜን በሉ። ለአንዳንዶች ውርደት ነው፣ ለአንዳንዶች የሽንፈት መንገድ ነው። ለኔ ግን የክብር መንገድ ነው። ቅድም እንዳልኳችሁ እሱ ሲንጠለጠል ደም ሲያልበው ከላዩ ላይ ደም ሲንጠባጠብ የኔ ኃጢአት እየተወገደ ነበረ። እኔ ከሲኦል እያመለጥኩ ነበረ። የሲኦል በሮች ተነቃንቀው እየተከፈቱ ነበረ። ይሄን መንፈስ ቅዱስ ካልሆነ ማንም ሊገልጥልህ አይችልም። ጳውሎስ ለምን አታሰምረው? ለምን አሪፍ አድርጋ አትናገረው ብትሉኝ፣ ኮንቪክሽን የሚመጣው ማመንና መለወጥ የሚመጣው በእኔ የንግግር ጥበብ አይደለም። መንፈስ ቅዱስ የሰው ልብ በር ሲከፍት ነው፣ አእምሮ ሲከፍት ነው፣ ሰዎችን ኮንቨርት ሲያደርግ ነው እንጂ እኔ ብጠበብም ሰዎች ይሄን ላይቀበሉኝ ይችላሉ። እንድታዳሉለት አይፈልግም። ኢየሱስ እኮ ስለራሱ ሲናገር ምንም አሁን ለምሳሌ እኔ አሁን ሄጄ አሁን ቤት ባይኖረኝ ማታ ማድረግ ከጎዳና ልጆች ጋር ቢሆን ቤት ባይኖር እና ማታ ነው የምትሄደው ሲል እኔ በፍጹም ጎዳና ላድር ነው አልላችሁ። ጓደኛዬ ጋር ምናምን ነው የምላችሁ፣ ቤቴ ምናምን ነው። ኢየሱስ እኮ አንድ ሰው ይመጣል ልከተላ አለ። የት ነው የምትሄደው? አይ እኔ እኮ ቤት የለኝም አለ። አንተንም ያከልሰው? አዎ። እንደዚህ እየፈወስክ እንትን ቤት ምናምን የለም? አዎ። ከተገለገሉት መካከል አንዱ እንኳን ቤት አልሰጠም? አዎ አልሰጠኝ። እና ቤት የለኝም እያልክ ትከተለዋል? ደሞስ እኮ እንደዚህ ቤት የለኝም ብቻ አይደለም፣ ቤታችሁንም ትታችሁ ኑ ይላል። ንብረታችሁን ሸጣችሁ ለድሆች ሰጣችሁ ኑ እንዴ! ይሄን ምን ትከተለዋል? እሺ ሸጥን፣ አንተ ምን አገኘ? ራስ ቤት የለ ደግሞ ቤት አልባ ሁላችን ልታረጋግ? አዎ በጣም እውነቱን ነው የሚነግረው።
እኔን ተከተሉኝ እንዴት መስቀሌን ተሸክማችሁ ነው የሚለው ኢየሱስ ክርስቶስ መስቀሌን መከራው እኔ ሞርድበትን የሞጣበትን ተወጣላችሁ ነው የሚለው አይ ምንም ችግር የለም እንትን ምናምን አይባልም ተከተል ለምን አሜን አትሉ በቃ ይሄ ነው የኢየሱስ እኔ ጢሞቴዎስ እንደዚህ ብሎ ተጳውሎስ አንተ እኮ እሺ ትምህርቴን መከራዬን ስደቴን እምነቴን እስራቴን ሁሉ ተከተልክ ይላል መርጠ አይደለም ለምን አሜን አትሉ እኛ ሰክሰስ ነው የምናወራው እኔ አንዳንዱ እኮ እንዳይከብዳችሁ ብዬ ነው አናሱ ይመጣል በድፍሩ እኔ በእውነት ነው ማለት ጌታን ካወቅን ጀምሮ አንድ ቀን እንትን ዝቅ ብዬ ብለሃል ስላልነገርከን ብለናል እታች ወርደናል ላይ ወተናል ለምን የተነጋገርነው ከፍ አረጋለሁ ብቻ አይደለም የዘላለም ህይወት ሰጣለሁ እስቲ ጫዋቹ አሜን በሉስ የእውነት መንገዱን ቢነግሩን ይሻለናል ክርስትና አባጣ ጎባጣው የሚፍቀው ምንም ያደርገው ግን በዛ ውስጥ ሁሉ የእግዚአብሔር ክብርና ደስታ አለበት ለምን አሜን አትሉ በእውነት ነው ማለት ሰዎች እየታሰሩ እየተደበደቡ እየተገደሉ መከራ እየበሉ በብዙ ፈገግታና ደስታ ያልፉት ነበር ቀጥሎ የሚሰቀለው ሰው በቀጥሎ በመጋዝ የሚሰነጠቀው ቀጥሎ በዘይት የሚቀቀለው ሰውዬ አንዱ ሲቀቀል ያያየ በደስታ የሚመጣበት መንፈስ ከየት ይመጣል እግዚአብሔር መንፈስ ቅዱስ አብሮ ካልሆነ በስተቀር በዚህ ውስጥ እንዴት ደስታ ይገኛል ለካ ደስታ ከምትሆነው ነገር የሚመጣ ሳይሆን ከሰማይ አምላክ እግዚአብሔር እስቲ ጫዋቹ አሜን በሉስ እንዴ እውነቱን እንነጋገር የሚያባብል ቃል በመካከላችሁ አልተጠቀምኩም ይላል ጳውሎስ ለምን እኔ የሚያባብል ቃል ከተጠቀምኩ አንድ ነገር ይሆንብኝ ምን ይሄ ክርስቶስ በልባችሁ ቁልጭ ብሎ አይታይም እውነቱን አታዩት ይሄ አንድ ጊዜ የእንትን ትምህርት እንደመጣ እቺ ነግራችሁ ጨርሳለሁ የምንድነው ይሄ የታሸንፋለህ አይነት ትምህርት የመጣ ጊዜ አዳር ይሄን ትምህርት ቸርች አንጥቶ ዘሩት አንዳንድ ሰዎች እና አንታመምም ይላሉ የምታምኑት ልትሆኑ ትችላላችሁ እኔ ታመማለሁ እድናለሁ አሜን እስቲ አሜን በሉ እና ከዛ እየሄዱ ነው ያዳር ጸሎት ነው እየሄዱ ይያሉ ይሄ አንታመምም ትምህርት ካመጡት መካከል አንዱ ደቀ መዝሙር ነው ዋና አምጪ አለ ደቀ መዝሙር አለ እና ይሄ ደቀ መዝሙሩ አሳለ እና ሊደብቀው ሞከረ እና እንትኑ እኮ ነው ምናምን ይላል በርበሬ ሸቶኝ ነው ምንም ሊያቆም አልቻለም ሌሊቱን ሙሉ አሳለ አንታመምም አላልክም እንዲያል መረረው አላልክም ሲባል እንኳን እኔ ይሄን ትምህርት ያመጣው እንትና ዛሬ አዳር ያልመጣው ታሞ ነዋል እውነቱን ቢነግሩስ እንዴ ስቃይ የለም ትታመማለህ ትድናለህ ትፈወሳል ለምን አሜን አትሉ ይኸው ታመን እኮ ድነናል ታመን ተፈውሰናል ትሞታላችሁ በተባለበት በሽታ እኮ ቀጥለናል አንክድም ታመን ነበር ኢየሱስ አድኖናል እስቲ ጫዋቹ አሜን በሉስ ደክመን ነበር አበርትቶናል አቅቶን ነበር አስቀጥሎናል እኔ ኮሮና ሲመጣ ያልኩት ነገርግራችሁ ኮሮና ቸርች አስተምረ በጣም ብዙ ያስተማርኩት እኔ ነኝ ቸርች ላይ ፕሮግራም ነበር እሺ አሁን እኔ ፉከራዬ ኮሮና አይዘኝም አይደለም እሺ ሊይዘኝ ይችላል ቢይዘኝስ ጌታ ይፈውሰኝ ባይፈውሰኝስ ወደ ጌታ ይሄዳል አሜን ለምን አሜን አትሉ እካ እንደዚህ ማናችሁም ቢሆን መጨረሻ ላይ ወደ ጌታ ነው የምትሄዱት አሜን እውነቱን ስለ ወንጌል ቢነግሩን ይሻላል ጳውሎስም ማለት እኔ በመካከላችሁ መጥቼ ቆሮንቶስ የነገርኳችሁ ቃላት ብቻ አይደለም ምርጥ ቃል ማለት ተቀጥቶ አይደለም እኔ ግን እርሱን ስናገር ክርስቶስ ኢየሱስ ይደበቅባቸው እርሱን በሙላት አታውቁትም መንገዱን በትክክል ክልል አታዩትም ስለዚህ ቆርጬ ነበር ዛሬ ለአንድ ሰው ብትናገሩ በጌታ በኢየሱስ ስም ከኢየሱስ ክርስቶስ በቀር እንዳትናገሩ መቁረጥ ይሁንላችሁ እስቲ ጫዋቹ አሜን በሉ ስትመሰክሩ ስታወሩ እግዚአብሔር ያደረገላችሁ ነገር ነው ከርሱ በቀር ሌላ ነገር እንዳትጨምሩ አሜን አትሉ እንዴት ጌታን አገኘ ስትባል እኔ እኮ ድሮ መፈልግ ነበር አትበል ፈልጎ አገኘኝ እሱ እስቲ ጫዋቹ አሜን በሉስ እንዴት ያዘ እንዴት ደገፈ ሲባል እኔ እኮ ጠንካራ ነኝ ሳላቋርጥ ጸልያለሁ ምናምን አትበል እሱ ደግፎኝ የምህረት እጆቹ እየተከተሉኝ ምህረቱን እያበዛልኝ እስከ ዛሬ ድረስ በቤቱ አለው ቆርጫለሁ ወደ ሌላ ያልኩባችሁ ምክንያት በዚህ ምክንያት ነው ይሄን ካወቃችሁ ቀጥሎ የሰው ጥበብና የእግዚአብሔር ጥበብ ሲገለጥ ይገባችኋል ብዬ እግዚአብሔር አምላክ የተመሰገነ ጌታ ይባርካችሁ ቆመን እንጸልያለን አጭር ጸሎት